ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል የተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ክሬም የሆነ ድንች በብሮኮሊ አድርገን እንሰራለን። እንዲሁም ደግሞ ለማባያነት ደግሞ ስጋ እንጠብሳለን። በጣም ነው የሚጣፍጠው። አንዳንድ ጊዜ ደግሞ እንደዚህ አድርገን እንድንሰራ እንግዲህ ዛሬ እሱን ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ላይክ እያረጋችሁ ብትጀምሩ ስራዬ ሰዎች ዘንድ ይደርስልኛል። ስለ ሁሉም አመሰግናለሁ። አሁን ወደ ስራው እንግባ። ወደ ስራው ስንገባ እዚህ ጋር ድንች አምጥቻለሁ። ከግማሽ ኪሎ ትንሽ በለጥ ያለ ነው። ልጬ ነው ያመጣሁት። ልጠን ካመጣን በኋላ እንደዚህ በምንፈልገው አቆራረጥ መቁረጥ እንችላለን። እኔ እንደዚህ በክብ በክቡ ነው የቆራረጥኩት። ያው ከፈለጋችሁም ዚግዛግ በሚያደርገው ራሱ መቆራረጥ ትችላላችሁ። ከዛ እቃ ላይ እናደርግና አለቅልቀን አጥበነው ማለት ነው። ነጩ ነገርም ስለሚወጣለት ንጹህም ስለሚሆንልን ከዛ እዚህ ጋር ድስት ጥጄ እሱ ላይ የፈላ ውሃ ነው እያረኩበት ያለሁት። የተወሰነ አድርገን ገንፈል እናደርገዋለን። በጣም እንዲበስል አናደርገውም። ሊበስል ትንሽ ሲቀረው እናወጣዋለን። እሱ እስከዛ እስከሚበስልልን ድረስ ድንቹ እዚህ ጋር ደግሞ ብሮኮሊ የተወሰነ አምጥቻለሁ። እሱንም ደግሞ እንደዚህ ከእንጨቱ ለየሁትና መፈልገው ጫፍጫፏን አበባዋን ብቻ ስለሆነ እንደዚህ አድርጌ ላበላል እንዲያመች ቆረጥ ቆረጥ እያረኩት ነው። ከዚህ በላይ ብሮኮሊ መጠቀም ትችላላችሁ፣ እንደ ቤተሰባችሁም እንደምትፈልጉትም ማለት ነው። ከዛ ትንሽ ጨው አደረኩበትና ከዛ የፈላ ውሃ እንደዚህ አድርጌ እሱንም ትንሽ ሰዓት እናስቀምጠዋለን። ይኸው ድንቹ እየተፍለቀለቀልኝ ነው። ተመልክቼዋለሁ። ትንሽ ቀረት ያለው ሲሆን ነው ማውጣት ያለብን ብያችሁ ነበረ። አሁን ይኸው እንደዚህ እያወጣሁት ነው ያለሁት። እሱን አውጥተን ደግሞ በውሃው ደግሞ አንድ ጊዜ ደግሞ ብሮኮሊውንም ገንፈል እናደርገዋለን። መጀመሪያ ከዘፈዘፍነው ውሃውን እንለየውና ነው ብሮኮሊውን የምንጨምረው። እዛ ላይ ጨውም ስላለው እንዲሁም ደግሞ የመጀመሪያ ውሃ ስለሆነ ነው ያወጣሁት። እንደዚህ ለብቻ ያደረግኩት ይኸውላችሁ። እንደዚህ ገንፈል ካለ በቂው ስለሆነ እናወጣዋለን። ያው ብሮኮሊ ቢበስል ጥሩ በስቲም ተደርጎ ነው። እኛ ያው በስቲም ብዙ ጊዜ አናደርገውም፣ ግን እንደዚህ ገንፈል አድርገን ስናወጣውን በቂ ስለሆነ እንደሱ አድርጌ አውጥቼዋለሁ። አሁን እዚህ ጋር መጥበሻ ጥጄ እዚህ ጋር የገበታ ቅቤ አድርጌበታለሁ። ትንሽ ግን ከኛም ቅቤ ደግሞ ለጣዕሙ ቆንጆ እንዲሆን ቀላቀልኩበት። ከዛ እንደዚህ ቅልጥ ሲልልን እዚህ ጋር ነጭ ሽንኩርት ከትፌ የተወሰነ ሽንኩርት ጨምሬበታለሁ። በቅቤው ትንሽ እናበስለዋለን። ይህን ያህል ከበሰለልን በኋላ የፍርኖ ዱቄት ነው እዚህ ጋር የምንጨምረው። 2 የሾርባ ማንኪያ እዚህ ጋር ያልሞላ ያውም አነስ ያለች ናት የኔ ሾርባ ማንኪያ። ከጨመርንበት በቂ ነውና እንደዚህ አድርገን እናበስለውና ወተት እንጨምርበታለን። እዚህ ጋር ቺዝ መጠቀም ትችላላችሁ። እኔ ግን ካለ ቺዝ ነው ዛሬ የምሰራው። ከዛ እዚህ ጋር በርበሬ፣ ቁንዶ በርበሬ፣ ገውዝና ጨው ነው አንድ ላይ አድርጌ እዚህ ጋር የጨመርኩት። እዚህ ጋር አንዳንድ ጊዜ ቅመምም ደግሞ ስለሚያጣፍጠው ያላችሁን የምትወዱትን ቅመም ማለት ነው መጠቀም ትችላላችሁ። እኔ ግን የጨመርኩት ግን በርበሬ፣ ቁንዶ በርበሬና የገውዝ ቅመም ነው የጨመርኩበት። ከዛ ጨው ነው ያረኩበት። ይኸው ይሄን ያህል ከተንተከተከልን በኋላ እዚህ ጋር ቅድም ያገነፈልነውን ድንች ማለት ነው እንጨምራለን። እንዲሁም ደግሞ ብሮኮሊንም አንድ ላይ ጨምረን እናበስለዋለን። የተወሰነ ተክተክ እናደርገዋለን።
እንደዚህ አድርጋችሁ በድንች ብቻ ሳይሆን በተለያየ በመኮሮኒ በምትፈልጉት ነገር እንደዚህ አድርጋችሁ መመገብ ትችላላችሁ። ጣዕሙ በጣም ነው የሚጣፍጠው። ያው እንደዚህ አድርጌ ጨርሼዋለሁ። ቆንጆ ሆኖ ነው የበሰለልን። ስለቀመስኩት ድንቹን ቆንጆ በስሏል። አሁን እዚህ ጋር የተወሰነ ስጋ ነው ይዤ የመጣሁት፣ ቀይ ስጋ ማለት ነው። ያው ስራውን ለማሳየት እንጂ ስጋው አነስ ያለ ስጋ ነው ያመጣሁት። እንደዚህ በስስ በስሱ እንደዚህ እንዲሆንልኝ ያልኩን ስጋውን እየቆራረጥኩት ነው። በዶሮ ስጋም በክንፉ ማለት ነው፣ በመላላጫው በሱም መስራት ትችላላችሁ። ያው እንደዚህ ካደረግኩት በኋላ ትንሽ ጨውና እንዲሁም ደግሞ ቁንዶ በርበሬ ነው ነስንሼ የምጠብሰው፣ ቀለል ያለ አጠባበስ ማለት ነው። እዚህ ጋር ፓውደር የሮዝመሪ ፓውደርም ካላችሁ አብራችሁ አንድ ላይም ደግሞ ብታሹትም ቆንጆ ነው የሚሆንላችሁ። ይኸው እንደዚህ አድርጌ አዘጋጅቼዋለሁ። አሁን እዚህ ጋር ደግሞ መጥበሻ ጥጄ መጥበሻው ላይ የገበታ ቅቤና ትንሽ ዘይት አደረግኩበት። ከዛ እንደዚህ ሞቅ ሲልልን ቅድም ያዘጋጀነውን ስጋ ጨምረን ደግሞ እዚህ እንደዚህ ላይ አድርገን መጥበሻው ላይ እንጠብሰዋለን። ከዛ እዚህ ጋር ፍሬሹን ሮዝመሪን ያርጌበታለሁ። ያላችሁ መጠቀም ትችላላችሁ። ደረቁም ካላችሁ ፓውደሩ ማለት ነው፣ እሱንም መጠቀም ትችላላችሁ። ከዛ እየገለባበጥን እናበስለዋለን። እንደዚህ ቆንጆ ሆኖ መጠበሱን ስታዩ ትንሽ ውሃም እያደረጋችሁ በደንብ እንዲበስል ማለት ነው። በዛ ላይ ደግሞ ድርቅ ያለ ይሄ ምንድነው ክንችር ነው የሚባለው፣ እንደዛ እንዳይሆንና ለጋ ነገር እንዲሆን ከበደንብ መጠበሱን ካያችሁ በኋላ ውሃ እያደረጋችሁበት ማብሰል ትችላላችሁ። ስጋው በደንብ ሆኖ እንዲበስልላችሁ ማለት ነው። ይኸው እዚህ ጋር እኔ ቆንጆ አድርጌ አብስየዋለሁ። አሁን በቃ ላይ አድርገን ደግሞ እናዘጋጀዋለን። እዚህ ጋር የማቀርብበትን እቃ አምጥቻለሁ። እሱ ላይ ደግሞ በፊት የሰራነውን ድንችና የብሮኮሊውን ክሬሚ እንግዲህ እንደዚህ የሚጣፍጥ በጣም ቆንጆ የሆነ እሱ እናደርግና ከጎኑ ስጋውን አድርገን እናቀርባለን። ከዛ መመገብ ነው። በጣም ነው የሚጣፍጠው። እስካሁን ከኔ ጋር ስለነበራችሁ ሁልጊዜ ስለምታበረታቱኝ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬም ስራዬ ከተመቻችሁ ደግሞ ላይክ አድርጋችሁ ደግሞ ስራ የዘወይ ዘንድ ቢደርስልኝ በጣም ደስ ይለኛል። በጣም ነው ማመሰግነው። እንዳልኳችሁ እዚህ ጋር አሁን ቺዝም ከላይ ክሬሙ ላይ ድንቹ ላይ ትኩስ ከሆነ ቺዝም ነስንሳችሁ እዚህ ጋር ብታቀርቡት በጣም ቆንጆ ነው። እኔ ግን ለመልኩ ፐርሲል እንደዚህ አድርጌ ነስንሻዋለሁ። ይኸውላችሁ እንደዚህ እንግዲህ የሚያምር የሚጣፍጥ ከስጋውም እያደረግን ከድንቹም ከብርክሉም እያደረግን እንግዲህ ብላና ሹካ ይዘን መመገብ እንችላለን። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው